በጣም ቀላል የማይባሉ ሀሳቦች ተነስተዋል። በዚህ ጉዳይ ሪአክት ባደርግና ጥያቄው ዘወዘወኝ ስለሆነ ባደርግና ምናልባት ተጨማሪ ውይይት ያስፈልገናል የሚል ከሆነ ቀጠሮ መያዝ ነው የሚሻለው። እኛ ስንታገል የታሰሩ ሰዎች ይፈታሉ፣ ካላግባብ ከሀገራቸው የተሰደዱ ሰዎች ይመለሳሉ፣ ይሄ ሀገሬ ሁሉም ይሆናል ብለን ታግለን አሸንፈናል። ያሸነፍነውን አልተናገርንም እንጂ በጣም አስደማሚ በሆነ መንገድ ነው ያሸነፍነው። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ ውሳኔ ብቻ ስለሚፈልግ መልሰናል። እስረኛ ስንፈታ በይቅርታ አዋጅ ልንፈታ የማንችላቸው ሰዎች ስለነበሩ የምህረት አዋጅም አውጥተን ፈተናል። ከ40 ሺህ በላይ ኢትዮጵያውያን ከውጭ ያሉ ኢትዮጵያ ውስጥ መግባት የማይችሉ የተከለከሉ፣ አሁን እንደሚፈነጨው እኮ አይደለም፣ መግባት የማይችሉ ሰዎች በምህረት አዋጅ እንዲገቡ አድርገናል። ከኢትዮጵያ በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ፣ አቶ ዋይ፣ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር። አንስተናል። የፈለገ ሰው ይውጣ፣ የፈለገ ሰው ይግባ ብለን ዛሬ ኢትዮጵያ ውስጥ ያሉ ሀብታሞች፣ ምሁራን፣ አዳዲስ የመጣችሁ ሰዎች ጠይቋቸው። እንኳን እነሱ እኛ ኤርፖርት ሄደን የኤግዚት ስታምፕ እስኪመታ እፎይ አንልም። ጭንቀት ነበረ። ሰው ቪዛ ኖሮት ብር ኖሮት ሄዶ እስኪመታ ካሁን ተመለስ እባላለሁ እያለ የሚወጣበት አገር ነው። ደግነቱ ይረሳል፣ ረሳችሁት እንጂ። እንደነዚህ አይነት የፖለቲካ ፓርቲዎች፣ ሚዲያዎች፣ ኢንዲቪጁዋልስ አሸባሪ የተባሉ አሸባሪ መሆናቸው እንዲነሳ አርገናል። ይሄ ጉዳይ በውሳኔ የሚሰራ ነበረ። ልክ በፓርላማው ንግግር መሰረት እነዚህን እየወሰን ከመጣን በኋላ ጉዳዩ ለካ በዚህ አይፈታም። እንዳላችሁት በጣም የተብኳኳ ነገር ኢትዮጵያ ውስጥ አለ። ኔሽን ቢልዲንግ ላይ ችግር አለ፣ ናሬሽን ላይ ችግር አለ። የሚያቀራርበን ሐሳብ አንዳንዱ እንደተባለውም ኢትዮጵያ ማለት የሚያሳፍረው ኢትዮጵያ ያለበት ደግሞ ተራ ዜጋ ሳይሆን ፖለቲካ ፓርቲ አይነት ስብስብ ነው። በምን እሳቤ እንደምንሄድ ዶክመንት ማበጀት ነበረብን። ዶክመንት ካበጀን በኋላ ዶክመንቱ ፖሊሲ አይሆንም፣ ዶክመንት ስትራቴጂ አይሆንም፣ ዶክመንት ተቋም አይሆንም። በዶክመንት ከተግባባን በኋላ መከላከያችን እንዴት እንገንባ ብለን ስናይ ለካ መከላከያ ለአንድ ፓርቲ ለአንድ አስተሳሰብ እንዲቆም የተሰራ ነው። እሱም በዝርዝር መፈተሽና ይሄ እሳቤማ ለኢትዮጵያ የሀገር መከላከያ ግንባታ አይሆንም ብለን ራሱን አስችለን መተቸት። ከተቸን በኋላ እዛ ካለ አመራር ጋር በዚያ ጉዳይ መግባባት ቀላል ጉዳይ አልነበረም። ቢኮዝ 20 ምናምን ዓመት ሲሰማ የኖረውን ነገር ስህተት ነው ማለት ከባድ ነው። ትችት ብቻውን በቂ አይደለም። አማራጭ ስትራቴጂ ማዘጋጀት አለብን። ይሄ ለፖሊስ ይሰራል፣ ለውጭ ጉዳይ ፖሊሲ ይሰራል። ከፖሊሲ በኋላስ ማሰልጠን ያስፈልጋል፣ ሰው ማዘጋጀት ያስፈልጋል። ተቋም ግንባታ እንደዚህ ቀላል ነገር አይደለም። እኛ እጅ ላይ ስለሆነ የቀለለባችሁ እንጂ እናንተ ብትመጡማ ማኖ በማኖ እንደምትሆኑ አትጠራጠሩት። ምክንያቱም ቅድም እንዳነሳችሁት ውስጥ ያለው አርበኛም ቦታው ካልተመቸው፣ የኮብራው አይነት ካልተመቸው እዚህ የበላ እዛ የሚሰራ ስለሆነ ማለት ነው። ከሚሊየን በላይ ሰራተኛ ያለው መንግስት ሁሉን ሰው የሚያቅበት ቴስት ማድረግ የሚችልበት መሳሪያ የለውም። ኮሮና እንኳን ገና 300 ሺህ እኮ ቴስት ያደረግነው። ቴክኖሎጂ የለም። እየፈተሽን ይሄ ሰው ጤነኛ ነው ይሄ ጤነኛ አይደለም ማለት አንችልም። ደህንነት በእኛ እጅ አልነበረም፣ መረጃ አልነበረንም። በምን ትርክት ኢትዮጵያን ወደፊት መውሰድ እንዳለብን የተዘጋጀ ነገር የለም። ሞራል ብቻ ነው ያለው። ለዚህ ነበር ከዚህ ቀደም ከሞራል ወጥታችሁ ተዘጋጁ፣ ሐሳብ አዘጋጁ የሚል ኮሜንት ሰጥቻችሁ ነበር። እና የተቋም ግንባታው ጀምረነዋል። እናንተም ተጨምራችሁበት ገና ብዙ ትግል ይፈልጋል። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጨረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይህን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ
ከተቋም ግንባታ ውጪ ፕሮጀክቶች አሉ። በአዋጅ ከዛሬ ጀምሮ እስረኛ ይፈታ እንደሚባለው ከዛሬ ጀምሮ ህዳሴ ይገደብ በሚል መንገድ የማይሰሩ ህዳሴን ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት፣ የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህ ሰዎች ከአመራርነት ማንሳት አይቻልም። በህዳሴ ፕሮጀክት ውስጥ የሚሳተፉ አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና፣ ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ በማግስቱ። እንኳን ለሱ ልሰጠው ለሰራተኛ ደሞዝ መከፍለው አልነበረኝም። ይሄን በአዋጅ ልቀይር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር የማስቀጥለው? ምክንያቱም ህዳሴ እንደ ሐሳብ በጣም ምርጥ ሐሳብ ነው፣ ግን አልተመራም። ስላልተመራ ውጤት ሊያመጣ አይችልም። እንዳልኳችሁ በተደጋጋሚ ለውጡ ባይመጣ በ10 ዓመትም አያልቅም ህዳሴ። በዛ ትራክ ላይ አልነበረም። ህዳሴ ብቻ አይደለም፣ የስኳር ፋብሪካዎች አሉ፣ ኢንዱስትሪያል ፓርኮች አሉ። ነጌሌ ዳዋ የሚባለው የግድብ ፕሮጀክት እኮ የተከበራቸው ፖለቲካ አመራሮች ግድቡ አልቆ ዘሆል ፕሮጀክት አልቆ አርሶ አደር ጋር ተወያይቶ ውሃ መያዝ ባለመቻሉ የነበረው አመራር 3 ዓመት ቁጭ ብሏል። እንደዚሁ 3 ዓመት ማለት ቀላል ላይ መስላችሁ። ኢነርጂ ሺፍት ነው ኢትዮጵያ ውስጥ ኢነርጂ የለም። ኢንቨስት አድርገናል፣ ውሃ ለመያዝ ግን አልቻለም። ይሄንን በአዋጅ ልንፈታው አንችልም። መገምገም፣ ማየት፣ ማስተካከል ይፈልጋል እና ሂደቱን በዛ መንገድ ብታዩት ጥሩ ነው። ተቋም ግንባታ ትንሽ ያስቸግራል። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ይሄን በትዕግስት በማስተዋል ካልሄድም በስተቀረ እናንተ እንዳሰባችሁት በቀላሉ የሚሆን አይደለም። እኔም ማረጋግጥላችሁ ባለፈው 2 ዓመታት ኢኮኖሚ ላይ የነበሩት በርካታ ስብራቶች ከእሳቤ ጀምሮ ለውጥ ለማምጣት ሙከራ ተደርጓል። አሁንም ችግር አለ። አሁንም ስራ ይፈልጋል። በፖለቲካው የመጣው ለውጥ ለምሳሌ በመንግስት ሚዲያ ቀላል ኤግዛምፕል ልስጣችሁ። በመንግስት ሚዲያ ጋዜጠኛ ሆኖ የሚጠይቀውን ሰው ይሄ ለውጥ እኮ ለውጥ ያመጣ ብለን ስንጠብቅ የባሰበት ሆነ፣ እናንተ ዝም ብላችሁ ተቀምጣችሁ ብሎ መጠየቅ የሚችል ጋዜጠኛ ስለ ለውጥ ይጠይቃል። ሰውየውም ይመልስለታል። እኔ ብሆን እንዲህ ብለህ መጠየቅ የቻልከው እኮ ለውጥ ስለመጣ ነው እንጂ መንግስት በዋልታ ውስጥ በፋና ውስጥ በኢቲቪ ውስጥ እንደዚህ አይነት ጠያቂ ጋዜጠኞች ተሸክሞም ልሸከም አስበውም አያውቅም። ለውጥ ከዛ ነው የሚጀምረው። ሌላው ሂደት ነው። ራስን ሳትለውጥ ሀገር መለወጥ፣ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። ስለዚህ ተቋም ግንባታው አስቸጋሪ ነው። እንዳላችሁት የእናንተ ድጋፍ ያስፈልጋል። ቢያንስ በኢንፎርሜሽን የሚያጭበረብረውን የሚሰርቀውን በየቦታው እያሰረ 4 ወር 5 ወር የሚያስቀምጠውን መረጃ የሰጣችሁን ከተጋገዝን ፈር እየያዘ ይሄዳል የሚል እምነት አለኝ። እኔም በሱ መንገድ እንተጋገዝ። እኛ እንጀምረዋለን፣ እናንተ ብትመጡም አያልቅም። ተቋም ግንባታ it will take us years። የጃፓን የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። የኮሪያ የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። ልማታዊ መንግስት የሚባል ፍልስፍና የለም፣ ቲዮሪ የለም፣ አስተሳሰብ የለም። ሜተድ ነው። ችግር መፍቻ ሜተድ። ችግር መፍቻ ሜተድን ተቋም ገንብቶ የፈቱ ሀገራት በምን አይነት መንገድ እንደፈቱ ምሁራኖች የነበራቸው ሚና፣ ፖለቲካል ፓርቲዎች የነበራቸው ሚና እናንተም ብታግዙን ጥሩ ነው ብዬ አስባለሁ። ሁለተኛ ያነሳችሁት ሰላም ነው። ስለ ሰላም ያላችሁ ኮንሰርን
ያነሳቻቸው ኢሹዎች ምንም ልዩነት የለኝም። ግን የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት፣ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ልጆቻቸው ቆስሎ ያውቃሉ? የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ። በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኑ አይባልም፣ ማኑ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይሄም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ይሄም በቂ አይደለም። ፉትቦል ፌዴሬሽን ያስፈልጋል። በሚቀጥለው እሁድ ጊዮርጊስ እና ቡና እንደሚጫወቱ ፌዴሬሽን ካልወሰነ፣ ክለቦች ተነስተው እኛ ብቻ እንጫወታለን ካሉ አይሰራም። ለዚህ ነው የምርጫ ቦርድ የሚያስፈልገው፣ ተቋም የሚያስፈልገው። የእኛም ፖለቲካ ስናይ ምርጫ ቦርድ ያራክሳል፣ ኢንስቲትዩሽን ያራክሳል፣ ኢንስቲትዩሽን ስራ ሊሰራ አይችልም ይላል። ምርጫ ቦርድ አዋጅ ከመቀየር ጀምሮ የምርጫ ቦርድ አባላት እናንተና ወያይተን የሰራ ነው። አንድም በምርጫ ቦርድ ምርጫ ውስጥ ብልጽግና ሚና አልነበረው። የነበራችሁ ታውቃላችሁ። ገለልተኛ ሰዎች ተደራጁ፣ ሐሳብ አቀረቡ። ኦነግ ያቀረበውን፣ አብን ያቀረበውን፣ ሌላ ፓርቲ ያቀረበውን ነው እኛ ቦርድ ያልነው። የነበራችሁ ታውቃላችሁ። አሁንም ቦርድ ነኝ ብሎ ምን እንደሚሰራ ወደፊት ግምገማ የምናየው ጉዳይ ነው። የፖለቲካ አቋም የሚያራምድ ስንት ሰው አለ ቦርድ ነኝ እያለ። በፍርድ ቤት እንደዛ አድርገናል። በሰብአዊ መብት ኮሚሽን እንደዛ አድርገናል። እንዳትጠረጥሩን እንኳን ከእናንተ ጋር የተገፉ ሰዎችን እንዲመሩ አድርገናል። እነሱን ቀረብ ብሎ መደገፍ ማገዝ ነው የሚያስፈልገው። እዚህ ያለን ሰዎች ተቋም እየናቅን፣ ህግ እየናቅን፣ ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም። ወደፊትም ዲሞክራሲ ማረጋገጥ አይቻልም። 5ቱን ህጎች ማክበር አስፈላጊ ነው። የእናንተ ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኘን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይሄን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ
ኮሽ ባለ ቁጥር ካሰር መልሰን ወደ ነበርንበት ስለምን ሄድ ትንሽ መታገስ ስለሚያስፈልግ ያን ብናደርግ ህዝቡም ይገነዘባል የሚል ሐሳብ ስለነበረን እንጂ አቶ አዳነ እንዳነሱት የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁም የምታውቁት አይደለም? በየአደባባዩ የነበረውን ሁኔታ እዛው ላይ የተወሰነ የአቶ አዳነን ነገር ለማንሳት አብዛኛው ሐሳቡን አከብራለሁ። በተለይ ለሰላም ትግል ያለውትን አቋም እኔም አደንቃለሁ። ግን ቢስተካከል ብዬ የማስባቸው አንደኛ ፓርቲያችን የሰላም ታጋይ ሆኖ ሲያበቃ ታሰረ ያሉት ፓርቲው ቢታሰር እርሶ እዚህ ምን ያደርጋሉ? ከፓርቲው ውስጥ እኮ ግለሰቦች ነው የታሰሩት እንጂ ፓርቲውና እርሶ አሉ። ለኛ ከፓርቲው ጸብ የለንም ማለት ነው። ጸብ ያለን ከግለሰቦች ነው። ግለሰቦቹ ምንም ነገር አልሰሩም ባልተሟላ ማስረጃ ያሉት እርሶ ዳኛ፣ እርሶ ከሳሽ ከሆኑ ደግሞ ፍትህ የለም። እርሶ ለጓደኞቻቸው እንትን በደል አልፈጸሙም ብለው መከራከር ይችላሉ። ከሳሽ ደግሞ በደል ፈጽመው ብሎ ይከራከር። የፍትህ ስርዓቱ ደግሞ የሚወስነውን ውሳኔ ይወስን እንጂ እኛው ራሳችን ችግር የለም ካል አይሆንም። ሌላም የማይገባኝ ነገር ግን ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራን በስተቀረ በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው፣ ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትመኙትን ሰላም እናመጣለን? ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። ይሄ እንደተጠበቀ ሆኖ የሐሳብ ነጻነት እርሶንም ቢሆን አይችሉም ማለት መብት ይኖርናል እንዴ? በጣም ብላችኋል እኮ ከዛም በላይ ብላችሁ የለ እንዴ? ከዛም በላይ እኮ በጣም ብዙ ብላችኋል። መች ተናግሬ ያውቃለሁ? የሚሳደቡ አለ እኮ ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ሁለተኛ ያነሱት ቁም ነገር እስር ቤቱ ከጤና ጋር ምቾት ጋር ያነሱት ጉዳይ ይሄም ስትሪክትሊ መታየት ያለበት ነው። እኔ እስካሁን ያለበት ነገር አላውቅም፣ ፎሎ አደርጋለሁ። ማንም ሰው በእስር ምክንያት እንዲጎዳ አንፈልግም። በፍጥነትም ፍርድ ቤት ቀርቦ አንዳንዱ በዋስ መታየት ያለበት ካለም ቢታይ ችግር የለም። እዚህ ጋር ግን ጥንቃቄ የሚያስፈልገው ነገር በዚሁም ለህዝቡ መልእክት እንዲሆን እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁኝ። ግን አንድ ያልገባችሁ ሚስጥር አለ። እኔ የእናንተ ፓርቲ አባላት አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። ናና ማረሚያ ቤት እያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ
የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅር እምል ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን እኔ አልችልም። ይሄ እንደተጠበቀ ሆኖ በኋላም ከራሴ ሰዎች ጋር እነጋገራለሁ። የማንኛውም ፖለቲካ አመራር ተጠርጣሪ ሰው ጉዳዩን በዋስ ውጭ ሆኖ መከታተል የሚያስችል ነገር ካለ የፍትህ ስርዓቱ ደግሞ ህጉን ተከትሎ ማድረግ አለበት። መጫን አያስፈልግም። ወንጀሉን በትክክል በማስረጃ ማየት፣ በዋስ የሚታይ ከሆነ በዋስ ማየት፣ በፍጥነት ፍርድ መስጠት የሚቻል ከሆነ መስጠት። በዚህ ጉዳይ የፍትህ ስርዓቱ ሚናውን መጫወት አለበት። እኛም ድጋፍ እናደርጋለን። ካላግባብ ሰው 2 ወር 3 ወር እንዲታሰር አንፈልግም። ፍላጎት እሱ አይደለም። ግን ያለን ሲስተም ይሄው ነው። ይሄን ሲስተም ይዘን ምናልማቸውን ምርጥ ህልሞች እውን ማድረግ እንቸገራለን። ተቋም ስላልገነባን በሰዎቹ አያያዝ በእስር ቤት ጉዳይ ጥራትና ከደህንነት ጋር የሚያያዝ መሰል ጉዳዮችን በፍጥነት እንፈታለን። ግን አንድ ፋሽን አለ። ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ፍርድ ቤት ሲወጡ ምግብ አልበላውም አይነት ጨዋታ፣ ይሄ ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሳያ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። እኛ በተቻለ መጠን እስር ቤቱ ንጹህ እንዲሆን የሚያስፈልጋቸው እንዲሟላ ማክሲመም ኤፈርት እናደርጋለን፣ አገር አቅማ በፈቀደ መጠን። የፍትህ ስርዓቱን ግን ወንጀል ሰርተ ባልበላም ወንጀል ሰርተ በሆነ ምክንያት ሊቀመንበር ነኝ ሲሲ ነኝ በሚል የሚፈታ ነገር እንደሌለ ደግሞ በደንብ ከግምት ውስጥ ቢገባ ጥሩ ይመስለኛል። ሰላምን በፓርቲ ፍላጎት፣ በመንግስት ፍላጎት፣ በእኛ ፍላጎት ብቻ ማከናወን አንችልም። እኛ ያለን ፖሊስ እኮ 100 ሺህ ገደማ ነው። ያለን ህዝብ 100 ሚሊዮን ነው። እያንዳንዱ ሰው እያንዳንዱ ሰፈር ራሱ መጠበቅ አለበት። ሰላሙን ማረጋገጥ አለበት። ሰው ለሰላሙ እያንዳንዱ ዜጋ እናንተን ጨምሮ መትጋት አለበት። ያ ከሆነ ብቻ ነው የተሟላ ሰላም ልናመጣ የምንችለው የሚለው ጉዳይ ቢታሰብ፣ በጋራ ብንሰራ፣ ብንወያይ፣ ጋፖች ካሉ እየፈታን ብንሄድ ጥሩ ነው። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል በአጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳንም ከዚህ አንጻር ቢመለከቱት ጥሩ ነው። ሽግግር መንግስት ሐሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሐሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሐሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ ላነሱት በፍጥነት ግን መፍትሄ እያገኘ ይሄዳል ብዬ ተስፋ አደርጋለሁ። ደቡብ በሚመለከት ብዙ ነገር ነው ያነሳችሁት። እንግዲህ ሁላችሁም እንደምታውቁት በደቡብ ክልል ውስጥ ኦልሞስት ሁሉም ዞኖች ሄጄ ውይይት አድርጌያለሁ። ለነሱም ነግሬያቸዋለሁ። ጠቅላይ ሚኒስትር ሆኖ ደቡብ ህዝቦች ጋር እንደኔ ውይይት ያደረገ የለም። በ2 ዓመት ሳይሆን በ20 ዓመት የለም።
ጊዜው ሲጃው ያይቻቸዋለሁ በርካታ ጥናት አካሂጃለሁ ገና መጥቼ በማግስቱ እኮ ነው ካለቀከን የሚለው ሐሳብ ባካችሁ ጊዜ ስጡኝ እያልኩ እየለመንኩ ነው የቆየሁት እንደምታውቁት አሁን ዋናው ችግር ብልጽግና ነው ዋናው ችግር እኛ ውስጥ ያሉ ሰዎች ገና ለገና ፕሬዝዳንት ለመሆን ነው የሚያጣደፉት ጉዳዩ ይሄን ገምግመን ሌቦች ናችሁ ለህዝብ ድገት አልቆማችሁም ብለን 2-3 ቀን ጊዜ ወስደን ገምግመናል አሁን እየገመገሙ ነው ያሉት ግን እነሱ ብቻ አይደሉም በእናንተም ወገን በርካታ ችግር አለ ስትራክቸሩን ቁጭ ብሎ መፈተሽ የህዝብን ፍላጎት ማየት ችግር የለበትም ግን የግል ጥቅም ለማሟላት ተብሎ ህዝቡን የሳትራት ማለት ትክክል አይደለም እሱን ህዝብ ያወያየን ነው እነተኛ ቅን ሐሳብ ካላችሁ እናንተም ገብታችሁ ማገዝ ነው ደቡብ ላይ 2-3 ክልል ማድረግ ልማታችን ላይ ኢምፓክት ያመጣል ብሎ ህዝቡ ካመነ ችግር የለውም ችግሩ ግን እየሆነ ያለው እና የለመንኳቸውም ወላይታ ሁለተኛ ከጋሞ ህዝብ ጋር የማይኖር ይመስል ገና ለገና ክልል ለመሆን ወላይታና ጋሞን ምናፋጅ ከሆነ ስልጤና ጉራጌን ምናፋጅ ከሆነ ከምባታና ሀዲያ ምናፋጅ ከሆነ ክልልን ብንሆን እኮ ሰዎቹ ጎረቤቶች ናቸው ቤተሰብ ናቸው አብረው ይኖራሉ ይሄ ነገር ይቅር የሚል በጣም ጊዜ ወስደን አወያይተናል አሁንም እያወያየን ነው ውስጣችን እያየን ነው እናንተም ብታግዙ ጥሩ ይሆናል ከዚሁ ጋር ተያይዞ በደቡብ በኦሮሚያና በአማራ ነው ጎልቶ የተነሳው ሌሎች ክልሎች ካለም ከብልጽግና ጋር ትነጋገራላችሁ ከነገ ጀምሮ የኦሮሚያ ብልጽግና ጽፈት ቤትና ፕሬዝዳንት የአማራ ብልጽግና እና ፕሬዝዳንት የደቡብም እንደዚሁ ቁጭ ብላችሁ መነጋገር አለባችሁ ይሄንን አቶ ብናልፍ ብታመቻች ለምሳሌ አርባ ምንጭ ላይ ሰው ታስሯል የሚለውን ጉዳይ አሁን መልስ ሰጥ ይቸገራል በደቡብ ክልል የሚንቀሳቀሱ ፓርቲዎችና የኛ ፓርቲ ተወካዮች እዛ ያሉ ከመንግስት ጋር ሆነው ቁጭ ብለው የታሰረ ሰው ካለ የተገረፈ ሰው ካለ የተጎዳ ሰው ካለ እየፈተሹ በአስቸኳይ ማስተካከያ እርምጃ እንዲደረግ በርሶ በኩል ሪፖርት እንዲመጣ እንደዚህ አንፈልግም እኛ ሰው እንዲገረፍ እንዲደበደብ አንፈልግም ግን ሁሉን ጉዳይ ስለማናቅ አሁን እዚህ መልስ በሰጥ ስለሚቸገር የደቡብ ከደቡብ ጋር የአማራ ከአማራ ጋር የኦሮሚያ ከኦሮሚያ ጋር ተነጋግራችሁ አቶ ብናልፍ ሰብሰባዊ ሪፖርት ከሰጠኝ በሚቀጥለው ፕሬዘንት አደርግላችኋለሁ ያለው ሁኔታ የደቡብን ከናንተም ጋር ከደቡብ ክልል ፓርቲዎች ጋር ተወያይቼበታለሁ ከህዝብ ጋር ብቻ አይደለም በደቡብ ፓርቲዎች ስንወያይ አሁን አባቴ እንዳነሱት ህዝቡ አንድ ነው አንድ መሆን አለበት ጊዜው አሁን አይደለም የሚል አቋም ያላቸው ሰዎች አሉ የህዝብ ጥያቄ ነው መታፈን የለበትም የሚሉ አሉ ተቃዋሚ ፓርቲ ሆነው ብልጽግና ውስጥም አለ በየመድረኩ የነበረው ውይይትም የሚያሳየው ይሄንን ነው እና ይሄን ማቀራረብ ያስፈልጋል በዛው አግባብ ይሄንን መሆኑ ታውቆ የእናንተም ድጋፍ ቢደረግ መልካም ነው ምርጫን በሚመለከት ኤግዛክትሊ እንዳሉት ምርጫ ፕሮሰስም አውትካም ነው የአንድ ቀን ስራ አይደለም ባለፈው ምርጫ ይደረግ እኛ ስንል የነበርንበት ምክንያት እንዳነሳችሁት 46 ፓርቲዎች መደረግ የለበትም ብለው 6 ፓርቲዎች መደረግ አለበት ካሉ በኋላ አሁን በሚዲያ ላይ ግን የሚታየው ብልጽግና ምርጫ መደረግ የለበትም የሚል አቋም ይዞ ሌሎቻችሁ ደግሞ መደረግ አለበት ያላችሁ በሚመስል መንገድ ነው ኮሙኒኬት የሚደረገው ምርጫ አይደረግ የሚሉ ኃይሎች ከዚያ ፊት የነበሩት ቀላል የማይባሉት ምርጫ ቢደረግ የሚቆሙበት ቦታ ስለሌላቸው ምርጫ ሳይደረግ እኔ እንትና ፓርቲ ሊቀመንበር ስለሆንኩ ስልጣን ስጡኝ ስልጣን ብቻ ነው ጉዳዩ ምርጫ ማያስፈልግም ዲሞክራሲ ማያስፈልግም ለዚህ ነው ሽግግር መንግስት የሚሉት ሐሳብ ቢኖራቸው ሐሳባቸውን ኦርጋናይዝ አድርገው ለአንድ አመት ምርጫ እንኳን እናንተ ብልጽግና ይሄን ሁሉ ሪሶርስ ይዞ መዘጋጀት በጣም ከባድ ተዘጋጅቶ አሰልጥኖ ሐሳብ ለይቶ ለህዝብ መቅረብ ነው ተገቢ የነበረው አይደረግ የሚለው ሁሉ የነበረውን ሲቹዌሽን በማየት አይደለም ከተደረገ ምንም ተስፋ የለኝም ካልተደረገ ግን ዘመኑ አልቋል ህግ አብቅቷል ብዬ ስልጣን ማግኘት ይችላል የሚል እሳቤም አለው ኮሮና ከመጣ በኋላና በጋራ ካየን በኋላ ደግሞ ነምበር 1 ተቃዋሚ መጀመሪያ አይደረግ ብሎ እጅ ያወጣ ሁሉ እንዴት ምርጫ በኮሮና ምክንያት ይሰረዛል ሲል ነበር ስለዚህ ሁሉም ውሳኔ ተቀባይነት የለውም ይደረግም ቢባል አይቀበልም አይደረግም ቢባል አይቀበልም ማለት ነው ለዚህ ነው የ46 እና 6 ጉዳይ ያለው ከትግራይ ክልል ጋር ተያይዞ ዶክተር አረጋዊ አንስተዋል የኛን ፖዚሽን ነው እንዲያቆም ፈልገው
በትግራይ ክልል ግጭት እንዲነሳ ወይም ከአማራ ወይም ከኤርትራ ወይም የፌዴራል መንግስት ግጭት እንዲያነሳ በጣም ይፈልጉ ኃይሎች አሉ። እንደዚሁ ከምንሸነፍ በጉልበት ተመታን በሚል መጨረሻችን ይደምደም የሚል ሐሳብ ያላቸው ሰዎች አሉ። እኔ ለእርሶ ላረጋግጥ የምፈልገው ከትግራይ ክልል ጋር ውጊያ የመክፈት ፍላጎት የለኝም። የትግራይ ክልልም የጥይት ድምፅ መስማት ይበቃዋል የሚል ሙሉ እምነት አለኝ። በቂ ጊዜ ወስዷል ብዬ ስለማስብ ለዚያ ህዝብ ክብርና ለዚህ እምነት ሲባል ደግሞ እርሶ እንዳሉት በርካታ ችግሮች ሲያጋጥሙ ቆይተዋል። አሁን መምረጥ ነው። እኛ ብዙ ነን፣ ገንዘብ አለን፣ ፌዴራል ነን፣ ፖሊስ አለን፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ህፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ ስለሆነ እኔ በእድሜ አብዛኛዎቻችሁን ባላክልም ኤርትራ ስመላለስ ያየሁት ነገር ያ የ30 ዓመት ውጊያ ኪሳራ እንደሆነ ነው የገባኝ። ምንም ትርፍ ላይ ያመጣ በየተራራ የፈሰሰው ደም ያሳዝነኛል። ያንን ስህተት መድገም አለብን ብዬ አላስብም። ጠቃሚ ነው ብዬም አላስብም። ለጊዜው ነው ሆያ ሆየው እንጂ ከታገስን ሁሉም እየረገበ ቦታ መያዙ አይቀርም። በአረና ውስጥ ዋጋ የምትከፍሉ፣ በቲዲፒ ውስጥ ዋጋ የምትከፍሉ ሰዎች ካላችሁ ለህዝባችሁ የምትከፍሉት ዋጋ እንደሆነ አርጋችሁ ማየት አለባችሁ። ለግላችሁ አይደለም፣ ለዚያ ህዝብ ሰላም ሲባል የሚከፈል ዋጋ አርጋችሁ ማሰብ ጥሩ ነው። ብዙ ጊዜ ፕሮቮክ ይደረጋል ባይዘው ግጭት እንዲፈጠር ፌዴራል መንግስት መታ እንዲባል ይፈልጋል። እኛ እነዛን ጥፋተኞች ብቻ ለይተን የምንመታበት ሁኔታ ቢመቻች ኖሮ ባልጠላን፣ ህዝቡን ግን የዚያ ግጭት ሰለባ ማድረግ አንፈልግም። በዚያ ምክንያት እንታገሳለን። ምርጫ በሚመለከት መጀመሪያ መስተካከል ያለበት በትግራይ ክልል ምርጫ እየተደረገ ነው የሚል የፖለቲካ ፓርቲ አመራር ሆናችሁ ማንሳት ትንሽ ከባድ ይመስለኛል። ሰው የእድር ምርጫ ሲያደርግ ወይም የድርጅት ጉባኤ ሲያካሂድ ወይ የሆነ ስብሰባ አካሂዶ ቅድም እንዳደረግነው ጥቆማ አቶ ሙሳ እንደጠቆመው አይነት ጥቆማ 7 ሰዎች ፔፐር ያቅርቡ ካለ ሁሉም ምርጫ ብለን የምርጫ ስያሜ መስጠት ተገቢ አይመስለኝም። ምርጫ ህግ አለው፣ ስርዓት አለው። እኛ ምርጫ እንዲደረግ የነበረን አቋም ታውቃላችሁ። ኮሮና አስቀረው። አሁን ቢበዛ እንደኔ እምነት 9 ወር 10 ወር ነው ምርጫ ቢቆይ። በትግራይ ክልል ያለው አሁን ያለው የእንቅስቃሴ ለምርጫ ቦርድ ጥያቄ አቅርበዋል። ምርጫ ቦርድ ምላሽ ሰጥቷል። የቀረውን ጉዳይ ፌዴሬሽን ምክር ቤት የሚያየው ይመስለኛል። ብዙ አያስጨንቀኝም። እኔ ለምን አያስጨንቀኝም? የፌዴሬሽን ምክር ቤት እስከሚቀጥለው ምርጫ የዛሬ 9 እና 10 ወር እስከሚደረግ ምርጫ ድረስ በክልልም በፌዴራልም አሁን ስልጣን ላይ ያሉ መንግስታት ይቀጥሉ ብሎ ወስኗል። በሌላ ቋንቋ በትግራይ ክልል ውስጥ ቲፒኤልኤፍ እስከሚቀጥለው ምርጫ ድረስ ይምራ ብሎ ፌዴሬሽን ወስኗል። ቲፒኤልኤፍ የሆነ ድራማ ሰርቶ ተመልሶ መጥቶ ነኝ ቢል እስከሚቀጥለው ዓመት ድረስ ውሳኔ እየደገመ ያለው እንጂ ምን ትርጉም የለውም። ችግር የሚፈጠረው ቲፒኤልኤፍ ዲሞክራሲያዊ ምርጫ አድርጎ ስልጣኑን ለአረና ከሰጠ ያኔ እንጋጫለን። ቢኮዝ አረና እስከሚቀጥለው ዓመት ድረስ መንግስት መሆን አይችልም። ግልጽ ነው አባባሌ። የትግራይ ክልል መሪ አረና የሚሆን ከሆነ በምርጫው ተወዳድሮ ያኔ ከፌዴራል መንግስት ጋር ጸብ ይፈጠራል። ቲፒኤልኤፍ ግን ወረቀትን በትኖ ይሁን የሆነ ጉባኤ አካሂዶ ይሁን የሆነ የእድር ስብሰባ አካሂዶ ይሁን መልሶ ቢመጣ እስከሚቀጥለው ምርጫ ድረስ ፌዴሬሽን ምክር ቤት ኦልሬዲ ቆይ ብሎታል። በሂደቱ የሚያጠፋው ጉልበት፣ የሚያጠፋው ጊዜ፣ የሚያጠፋው ገንዘብ ጎጂ ነው ወይ አይደለም ህዝቡና ድርጊቱ ሊገመግመው ይችላል። ለዚህ ድራማ የምናወጣው ገንዘብ አይኖርም። በድራማው ሂደት ህግ የሚጥስ ከሆነና ፌዴሬሽን ምክር ቤት የሚወስን ከሆነ መንግስት የሚያየው ጉዳይ ይሆናል። በእኛ በኩል ግን ምርጫ አደርጋለሁ ሰው ባለ ቁጥር የሆነ ባወራ ቁጥር ወደ ውጊያ የምንገባ ከሆነ በጣም በርካታ ኢሹ ስላለን የጀመርነውን ነገር ያዳፍናል። የኢትዮጵያ መንግስታት ባህሪ ደግሞ እንደምታውቁት ወደ ውጊያ ሲገባ
ውጊያ ያለብኝና ዝም በሉ ይላል። ይሄኛው መንግስት ማለቱ አይቀርም እንዳትሸወዱ። ከጀመረው ውጊያ ያለብኝና ዝም በሉ ብሎ ዲሞክራሲን ይገላል። የልማት ጉዳያችን ይቆማል። የትናንትናው ጥፋት ይደገማልና ትንሽ በሰከነ መንገድ ማየት ያስፈልጋል። ጉዳዩ ግን ብዙ የሚያስጨንቅ አይደለም። this is non essential። የኢትዮጵያ ፖለቲካ ዋናው ችግር ኤሴንሻል በሆነ ጉዳይ ላይ ፎከስ ማድረግ ሳይሆን ነን ኤሴንሻል በሆኑ አጀንዳዎች ላይ ማተኮር ነው። አሁን ይሄ የእድር ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው የማስበው። በዚያ ቢታይ ጥሩ ነው። የጣና ጉዳይ ይታሰብበት ያሉት በጣም ነው የሚታሰብበት። ለጣና ትልቁ መፍትሄ ችግኝ መትከል ነው። እርሶም ችግኝ በመትከል አሪያ እንዲሆኑ አደራ ማለት ፈልጋለሁ። ይሄ ከእምቦጭ ጋር የሚያያዘው ያው በቅርበት እዛ አካባቢ ስላሉ ያውቃሉ ብዬ አስባለሁ። እንቅስቃሴዎች አሉ በክልል ደረጃም በፌደራል። ግን የእምቦጭ ዋናውን ፕሮብለም ካልፈታን በስተቀር እዛ በየቀኑ በማሽን ሞከር፣ በሰው ኃይል ሞከር። እኔም በአካል ሄጄ አይቼዋለሁ። ምክትል ጠቅላይ ሚኒስትሩ በተደጋጋሚ ሄደዋል። በእንደዛ መንገድ አቴንሽን እንዳጣ ለማስመሰል ለአጀንዳ የሚሞክሩ ሰዎች አሉ። ግን በእኛ በኩል ጣናም ሌሎችም ሐይቆቻችን መጠበቅ አለባቸው። እነሱ እንዲጠበቁ ዋናው ስራ ችግኝ መትከል። ፖለቲካ ፓርቲዎች ደግሞ ችግኝ መትከል አትወዱም፣ ነውር ይመስላችኋል። ይሄ የመንግስት ጉዳይ አድርጋችሁ ስለምታስቡት ነውር ይመስላችኋል እንጂ ችግኝ እየተከላችሁ ችግኝ እያስተከላችሁ ብትሄዱ እዛ ያለው አሁን የጣና እምቦጭ ዋናው ችግር ማዳበሪያ ባለፈው እንዳነሳሁት ከተራራ የሚወርዱ ነው የሚበላው። ችግኝ ብንተክል እየተቀረፈ ይሄዳል። ሌላውን በጀተን እየሰራን እንገኛለን። እንደሚባለው አይደለም። ማክሲመም ጥረት እያደረግን ነው። ግን አቴ ታይም በጣም ብዙ ችግር ያለበት ሀገር ስለሆነ ሁሉም ችግር መፍታት አይቻልም። ህዳሴን ካልጨረስን እያል ህዳሴ ደግሞ በጣም ከፍተኛ ሀብት እየፈለገ ሁሉንም በየቦታው የምናያቸውን ችግሮች እንፍታ ቢባል የራሱ የሆነ ገንዘብ ብቻ አይደለም የጊዜም ሊደርሺፕም ኢሹ ስላለ መሆኑ ታሳቢ ቢደረግ እንደ ኮንሰርን ግን ትክክለኛ ሐሳብ ነው። ሐይቆቻችን የነበሩት መጠበቅ አለባቸው። አዳዲስ ደግሞ እየፈጠርን መሄድ አለብን። አርቲፊሻልም ቢሆኑ መፈጠር ያስፈልገዋል ብዬ አስባለሁ። አዲስ ሰው፣ የተማረ ሰው፣ የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም። ያኔም ዛሬም አሁን ተነስቼ እኔ ከእናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ፣ እሱም ይኖራል በውስጡ ግን እሱ ብቻ ባይሆን ብዬ ነው። የየክልል አንስቻለሁ። ከኢህአፓ ጋር ተያይዞ የቸና የሸ ጉዳይ በሚያስኮርፋችሁ መንገድ ተገልጾ ከሆነ በጣም ነው ማዝነው። ለኢህአፓም ለመኢሶንም ለያ ትውልድ ኢን ጀነራል ለነበረው ሙቭመንት ክብር አለኝ። ደካማ ጎኖች ደግሞ እንዳሉ በደንብ ፊል አደርጋለሁ። ለምሳሌ ቸና ሸ ብቻ ሳይሆን በእርሶ ፓርቲ ውስጥ ከነበሩ ከፍተኛ አመራሮች በዘሩ ክሸንና በጌታቸው ማሩ መካከል ብርሃነ መስቀል ጀምሮ የነበረው ክርክር በዝርዝር ሳነብ ያሳዝነኛል። 60 ሰዎች የገደለው ደርግ ፋሽስት ነው ወይስ ፋሽስት አይደለም የሚል ስም ለመስጠት ደርግን እንደግፍ ወይ እንደግፍ፣ በከተማ ነው በጫካ እንታገል የሚል ክርክር ጌታቸው ማሩ መሞቱ ያሳዝነኛል። ያ ጊዜ ትውልድ በጣም ኢሞሽን የሚያጠቃው እና በጣም ለአይዲያ የተቸነከረ እንደሆነ ፊል አደርጋለሁ። ግን ፓርቲዚያን ፈጥራችኋል ኢትዮጵያ ውስጥ። አሁን ያለውን እንቅስቃሴ እኛንም ጭምር በማምጣት ትልቅ ሚና አላችሁ። ብዙ ትምህርት የሚወሰድባችሁ እንደሆናችሁ አውቃለሁ። ይሄ እንደተጠበቀ ሆኖ ግን እርስዎም እንደሚያውቁት በመኢሶንና በኢህአፓ መካከል በአይዲዮሎጂ ደረጃ ከንግግር ያለፈ የሚያፋጅ ጉዳይ እንዳልነበረ ያውቃሉ። ሁለቱም ሌፍቲስቶች ናቸው። መንግስቱ ሌፍት፣ ፓርቲዎቹ ሌፍቶች ናቸው። ነገር ግን ተቀራርበው ተወያይተው ችግር እንኳን ካለ እያጠበቡ እንደመሄድ በቋንቋና በዴፊኒሽን ስንትና ስንት ሰው እንዳለቀ እርስዎ ያውቃሉ። የእኛን ኤግዛምፕል ላንሳሎት። ትምኪትና ጠባብ የሚባል ቋንቋ ነበረን እና ይሄ ትምኪት የሚባል ቋንቋ ህዝቡ እያስኮረፈ ስለሆነ፣ ጠባብ የሚለው ቋንቋ እያስኮረፈ ስለሆነ
ኮንቴንቱን ሳንቀይር በውስጥ ያለውን ሐሳብ ሳንቀይር ትምኪትና ጠባብ የሚለውን ተርም ብቻ እንቀይር ሲባል ያ ጊዜ ትውልድ ያብዳል። ትምኪት ከተነሳማ አብረን መታገል አንችልም ይላል። ኮንቴንቱን አይደለም ተርሙን። እንደዚህ አይነት የመቸከል ነገር መጥፋት አለበት የሚል እምነት ነው በእኔ በኩል ያለው እንጂ ያኔ ትውልድ ምንም አልሰራም አልታገለም ወይም ጀግንነቱ ለማንበብ መሞከሩን የሚያራክስ እምነት ብዙ የለኝም። እና ቸናሸን ምናልባት እናንተና መይሶን ነካ ለማድረግ ፈልጌ ያነሳሁት ሐሳብ ይሆናል። ስለናንተ በጣም ብዙ ስላነበብኩ እና ጊዜ ሳጠፋው ዝርዝር ችግሮቻችሁን ከፈለገን ጊዜ ወስደን መወያየት እንችላለን። በጣም ብዙ የሚተች ነገር እንደነበረ መደበቅ አይቻልም። ኃይሌ ፊዳ አልጄሪያ ሄዶ የነበረው ከእናንተ አማራጮች ጋር የነበረው ንግግር ቢግባቡ ኖሮ አብዛኛው ነገር ይፈታ ነበር። ኃይሌ ፊዳ ከአውሮፓ አልጄሪያ የሄደበት ጉዳይና ያወያያቸው ጉዳይ ያን ያክል የሚያጋድል አልነበረም በኔ ንባብ። የእርሶን ያክል ባላቅምና እንደዛ አይነት ነገር በዛ ቢታይ የሚገባችሁ ክብር ግን እንዳለ ሆኖ እሱ ብቻ እኮ አይደለም። ህብረ ብሔራዊ ፓርቲ ለመፍጠር የነበረውን በሽታ በዚያ ጊዜም በኋላ በቅንጅት በህብረት ጭምር የነበረውን በሽታ ስታዩ እነሱን ነገሮች ሳንፈራ በደንብ ገምግመን ካላስተካከል አሁን ብልጽግና እንዴት አድርጎ ነው ከእናንተ ፓርቲ ጋር የሚዋሃደው? እንደ ነውር ነው የሚታየው፣ እንደ ታቡ ነው የሚታየው። አብሮ መስራት ተገቢ ያልሆነ ተብሎ ነው የሚታሰበው እንጂ እኮ አይዲያ አምጣ ቢባል እዚህ የተሰበሰበው 100 ሰው ቢበዛ 2 ወይ 3 ሐሳብ ነው ያለው። ያንን ገምግመን ካልተቸን በስተቀረ አሁን የጋራ መንግስት መፍጠር አንችልም። የባለፈውን መገምገሙን በዚያ ቢያዩት እንደውም ከኔ በላይ እርሶ ስለሚያውቁ የበለጠ ደካማ ጎኑ ጠንካራ ጎኑን በደንብ ቢያሳዩት ጥሩ ይሆናል ብዬ አስባለሁ። ቁንጽል ትችትም ትክክል አይደለም። በደፈናው ደግሞ ያኔ ትውልድ የሚባለውንም እንከን አልባ አድርጎ ማሳየትም ትክክል አይደለም። ጠንካራ ጎኑን መያዝ፣ ደካማ ጎኑን ማረም፣ መደመር እንደዛ ነው የሚለው። ትናንትና ውስጥ ወረትም አለ፣ ትናንትና ውስጥ ውዝፍ ስራም አለ ይላል። ዛሬ ውስጥ ጠንካራ ጎን አለ፣ ዛሬ ውስጥ ደካማ ጎን አለ ይላል። ነገ ውስጥ ተስፋ አለ፣ ነገ ውስጥ ስጋት አለ ይላል። የጊዜ ታካኪ አንሁን የሚለው መደመር ለዛ ነው። እና በዚያ ቢረዱኝ እርሶን ለማስከፋት ወይም የሀፓን ለማስከፋት ተደርጎ ባይታሰብ ጥሩ ነው። የእናንተ ብቻ ግን አይደለም። ነፃ አውጪ የሚባሉ ፓርቲዎችም እንደዛ ናቸው። ለምንድን ነው ቲፒኤልኤፍ እና ኦነግ ዛሬ ባንዲራውን በጋራ ማንጠልጠል የሚችል ከሆነ ያኔ ግንባር መፍጠር ያልቻለው? ሐሳቡ አንድ ነው፣ ሌፍቲስት ነው፣ የነፃነት ግንባር ነው። መጠየቅ አለብን እኮ ለምንድን ነው ብለን እና ያንን በሽታ በደንብ ማየት ጠቃሚ ይመስለኛል። ሌላው ከእስረኛ ጋር ያለው ቅድም ባነሳሁት መንገድ የሚታይ ሆኖ የፖለቲካ ፓርቲዎች ብታዩት ብዬ የማስበው ዴሞክራሲን ከህግ የበላይነት ውጪ ከመደማመጥ ውጪ ከመከባበር ውጪ ልናመጣው አንችልም። ያ ሁሉም በአቅሙ የሚከተለው አለ፣ ጉልበት አለ፣ መሳሪያ አለ። መደማመጥ ከሌለ ይበልጥ እንዳንጎዳዳ በመደማመጥ ብናመጣው፣ ሰላምና የህዝብ ሉዓላዊነት ለድርድር ባናቀርብ፣ ማንም ይሁን ማን ሰላም ካደፈረሰ ይጠየቅ ብንል፣ የሴራ ፖለቲካ ብንተው። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሐሳብ የፈጠረ ይመስለዋል። አሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ይሄም በእናንተ በኩል የጥላቻ ፖለቲካን፣ የጥላቻ ትርክት፣ በሐሳብ የበላይነት ላይ ያልተንተራሰን ፖለቲካን፣ ጭፍን የሆነ ዋልታ ረገጥነትን ከተዋችሁ በእኛ በኩልም የሚታዩ ስህተቶች በየጊዜው እያረምን እያስተካከልን በጋራ መሄድ እንችላለን የሚል እምነት ነው በእኔ በኩል ያለው። በእናንተ በኩል ግን የእናንተ ጋፕ ሳይታያችሁ ችግሩ ሁሉ የመንግስት ነው፣ ችግሩ ሁሉ የፓርቲ ነው ካላችሁ ውጤታማ አንሆን። አንድ አርሶ አደር ከአንድ ከተሜ ጋር ዲል ነበረው። ለ100 ግራም ዳቦ 100 ግራም ቅቤ ማቀበል። ከከተማ 100 ግራም ዳቦ ይቀበላል፣ እሱ ለ100 ግራም ቅቤ ለዳቦ ጋጋሪ ይሰጣል። ብዙ ጊዜ ዳቦ እየወሰደ ቅቤ እየሰጠ ከኖረ በኋላ
አንድ ቀን ከተሜው ቅቤውን ሲመዝን ጎሏል ግራሙ ከ100 ግራም እና ያን አርሶ አደር ይከሰዋል። ውላችን 100 ግራም ዳቦ ሰጥቼ 100 ግራም ቅቤ መቀበል ነው። ከዚህ ቀደም ስለማልጠረጥረው አልመዘንኩም። አሁን ስመዝነው 100 ግራም ሳይሆን ቀንሷል፣ 90 ግራም ሆኗል ብሎ አርሶ አደሩን ሲከስ አርሶ አደሩ ፍርድ ቤት ቀርቦ ክቡር ፍርድ ቤት እኔ አርሶ አደር ነኝ፣ ዘመናዊ ሚዛን የለኝም፣ ሁልጊዜ ዳቦ ከተቀበልኩ በኋላ ዳቦን በአንድ ጎን አስቀምጬ ቅቤ በሌላ በኩል አድርጌ ነው የምሰጠው እና 90 ግራም ሆኖ እንደሆነ ቅቤው ዳቦ 90 ግራም ሆኗል ማለት ነው፣ መመዘኛዬ የሱ ዳቦ ነበረ ብሎ መልሶ እሱም ነፃ ወጣ ይባላልና የኛ መመዘኛ እናንተ ናችሁና ይሄ ብልጣ ብልጥነቱን እና ሁለት ቦታ መጫወቱን በተቻለ መጠን ማስቀረት መሞከር ያስፈልጋል። በተቻለ መጠን ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። እሱን ትተን በሚያከባብር በሚያቀራርብ መንገድ ማየት ጠቃሚ ነው የሚሆነው። ለምሳሌ ከኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው። በገንዘብ በአቅም እንዲደራጅ ከነበረበት ሁኔታ እንዲወጣ የረዳነው ድርጅት ነው። በባለፈው መድረክ አቅርቤ ነበር፣ ታስታውሱ እንደሆነ 2 ቦታ አትርገጡ ብዬ ነበር። አሁንም በእናንተ በኩል ሰላማዊ ትግል ነው ትክክለኛው መንገድ፣ በሰላማዊ ትግል ሐሳባችንን ሽጠን ነው ኢትዮጵያ ውስጥ በምርጫ ማሸነፍ የምንፈልግ እስካላችሁ ድረስ ሙሉ ድጋፍ አላችሁ። ግን እርስዎ በደንብ ያውቃሉ፣ ከኔ ያላነሰ ያውቃሉ። በግራ እጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርስዎ ያውቃሉ። እሱን አስተካክሎት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም። በኦሮሚያ ክልል እየሞተ ያለው ሜንሊ እንታገላለን የምትሉት ህዝብ ነው። ሀብት እየጠፋ ያለው የዚህ ህዝብ ነው። እሱን እያስገደልን ስለ ፖለቲካ ከምናወራ ቢያንስ በአፍ እየተከራከርን ሰው ሳይሞት ንብረት ሳይወድም እናንተም በነጻነት ሐሳባችሁን ብትሸጡና ብትመረጡ መልካም ይሆናል። በእኛ በኩል በኦሮሚያ ክልል ለብቻም ሙከራዎች ነበሩ ውይይት ለማድረግ። እርስዎ እንደሚያውቁት ገዳይ ስኳድ አታስገቡ ከተማ ውስጥ። ገዳይ ስኳድ አይነት እንትን ጥሩ አይደለም። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ጋር ሆኖ ወንጀል የሰራ ሰው ካለ ግን የኦነግ አባል መሆን ከወንጀል ነፃ የሚያደርግ ህገ መንግስት እስካሁን ስላልጸደቀ ይጠየቃል። ማንም ቢሆን ማለት ነው። እኛ ታጋዮች ነንና አንነካም የሚል እሳቤ ትክክል አይደለም። ይሄ ግን እኛም ጋር መሆን አለበት። እኛም ጋር ሆኖ ስልጣን ስላለኝ እንደፈለኩ ባደርግ አልያዝም አልጠየቅ የሚለውን ሰው ካጠፋን እናንተም ጋር ካጠፋን ሐሳብ ብቻ ከሆነ በእርግጠኝነት የተሻለ ሀገር መገንባት ይቻላል እና ጦርነት አይጠቅምም። ኖራችሁበት፣ አሁን በተለይ እናንተ እኮ ታውቁታላችሁ። ኖራችሁበት ምን ፋይዳ የለውም። አሸናፊ አያደርግም። አሸናፊ ወደሚያደርግ መንገድ እንሂድ። ወጣቱን አናስጨርስ። ስንት ሰው ሞታውን ኦሮሚያ ውስጥ ኮሮና ሰው እንዳይገል ተፍጨርጭረን በመላው ሆርን ኦፍ አፍሪካ ኮሮና ያደረሰው ጥቃት ኢትዮጵያ አላደረሰም። ነገር ግን በአንድ ቀን በሁለት ቀን ግጭት ምን ያክል ነገር እንደወደመ አስቡት። እና ይሄ ቢቀር ይሻላል የሚል ሐሳብ እንያዝና እስረኞቹን በሚመለከት
በፈጠነ መንገድ የህግ ስርዓቱ ህጉን ተከትሎ እርምጃዎች እንዲወስድ እንፍቀድ። እናንተን ተባበሩ፣ በእኛ በኩል እንደዛ እናርግ። ካላግባብ የታሰሩ ሰዎች በቂ ማስረጃ የሌለባቸው ሰዎች ደግሞ ካሉ እኛ ሳንሆን ራሱ የህግ ስርዓቱ እነዚህን አልፈልጋቸውም እያለ የሚሄድበትን መንገድ እንፍጠር። ያ ሲሆን ተቋም ይገነባው። በዚያ መንገድ ከሄድን መፍትሄ ያገኘን እንሄዳለን ብዬ አስባለሁ። ሞኖፖሊ ኦፍ ቫዮለንስ 100% ለመንግስት መተው አለበት። ይህን ካላደረግን በስተቀረ የህግ የበላይነት ካልተከበረ በስተቀረ ዴሞክራሲ የሚባል ነገር ማምጣት ስለሚያስቸግር በእኛ በኩል ማንም ሰው ከኛም ይሁን ከናንተ ወንጀል ከሰራ ለህግ እናቀርባለን። ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም፣ ግን ይዘን ለመንግስት እናቀርባለን። የእስር ቦታው ካልተመቸስ አቶ አዳነ እንዳነሱት እናጸዳለን፣ እናስተካክላለን። በዚያ መንገድ ሰው እንዲቀጣ አንፈልግም። ህግ ግን ስራውን መስራት አለበት። ያን ካደረግን ብቻ ነው ለውጥ የሚመጣው። መጨረሻ ላይ የህዳሴን በሚመለከት አንድ መረጃ ለመስጠት ህዳሴን ፍቃዳችሁ ከሆነ ዛሬ ስብሰባ ላይ የተሳተፋችሁ ብቻ ሳትጨምሩ ሳትቀንሱ ፍቃዳችሁ ከሆነ ሄዳችሁ ብታዩት ጥሩ ነው እና ብልጽግና አመቻችቶ ቢወስዳችሁ ደስ ይለኛል። ወጪ እንዳይከብዳችሁ ማለት ነው። እኛ ትንሽ ሀብታሞች ስለሆን አቶ መራራ አሁን ገና ሳቀ። ሀብታሞች ነን ስለው አሁን ገና ሳቁ መጣ። ለምንድነው ማየት የሚያስፈልገው? ዓላማው በ2015 ህዳሴን ሙሉ በሙሉ መጨረስ ነው። 2015 እኔ የመራው ብልጽግና ፓርቲ ማሸነፍ ካልቻለና ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ህዳሴ መስተጓጎል የለበትም። ብዙ ነገር አለው ለዚህ ሀገር፣ ኢነርጂ ብቻ አይደለም። ሁላችሁንም የሚያኮራ ነው፣ ልጆቻችሁንም የሚያኮራ ነው። ስህተቱን አርመን ብንጨርሰው ጥሩ ነው። እንዳንጨርሰው የሚያደርገው አንዱ ገንዘብ ነው። ዓለም በሙሉ ጫና መፍጠር የሚፈልገው በገንዘብ ነው። እናንተ ትፎክራላችሁ፣ ህዳሴ ይለቅ ብላችሁ በገንዘባችሁ ፎክሩ። ገንዘብ እያዋጣችሁ ካልፎከራችሁ በስተቀረ እንዲሁ በሚዲያ ብቻ ብንናገር ህዳሴን ማሳካት አንችልም ብዬ አስባለሁ። አርበኞች የሉም ወይ ከዚህና ከዚያ የሚያበላሹ? ሞልተዋል፣ ግን አይችሉም። የጀመርነውን ነገር ማንም ማቆም አይችልም። ማቆም ስለማይችል እናንተ ከማያቆም ኃይል ጋር ተባባሪ ከምትሆኑ ተባብረን ብናስኬድ ጥሩ ነው። ምናልባት የናሽናል ዲያሎግ አጀንዳ ሲጀመር እንደነዚህ አይነት ጉዳዮችን በውስጥ እየተነሱ እየተወያየን ከሄድን ሞር እየተማመን ሞር እየተግባባን ቢያንስ ሀገራዊ ጉዳይ ተግባብተን በአንዳንድ ጉዳይ ደግሞ ዲፍረንስ እየፈጠርን እንሄድበት መድረክ ይፈጠራል ብዬ ተስፋ አደርጋለሁ። የኢትዮጵያ ህልውናና ቀጣይነት ሰው ቢፈልግም ባይፈልግም ስሙን ቢጠየፍ ባይጠየፍም ይቀጥላል። ለድርድርም አይቀርብም። ለሚያሰጋን ጉዳይ አይደለም። ምንፈልጋት ኢትዮጵያ ኦሮሞን የምትወድ የምታከብር፣ አማራ የምትወድ የምታከብር፣ ወላይታ ጉራጌ የምትወድ የምታከብር፣ ሁሉም ኮርተው ሀገሬ የሚሉባት ኢትዮጵያ ለመፍጠር ነው። ይሄ ደግሞ በአዋጅ አይሆንም፣ በጋራ ስራ ይፈልጋል። ብሔሮች፣ ብሔረሰቦች ባህላቸው፣ ቋንቋቸው፣ ማንነታቸው ተከብሮ ትበቃለች ኢትዮጵያ። ለሁላችንም በቅታ ኖራለች፣ ትበቃለች። እሷን እንፈጥራለን። ስሟን መጥራት የሚጠሉ ደግሞ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች የሚል እምነት ነው ያለኝ በበኩሌ። ለዛሬው በዚህ ብንጨርስና በሚቀጥለው ምክር ቤት በሚጠራው መድረክ ደግሞ የቀረው ዋና አጀንዳ ላይ እየተወያየን ብንሄድ ይሻላል የሚል እምነት ነው ያለኝ።